ለማለት ኢየሱስ በምድር ሳለ አላማለደም የሚል ወገን አለ በአንድ ሳይድ አኬና ልደት አማልዷል ይላሉ በምድር እያለ በዚህ በኩል ሄኖክ ነው መሰለኝ ካልተሳሳትኩና ዘማርያም ደግሞ አራቱ ያወሩበት ማለት በፍጹም አብዳቸዋል እንዲያሉ ደግሞ እንደሚሉ ደግሞ አሉ ተነስተዋል የሚሉ አሉና በምድር ላይ ኢየሱስ አማልዷል አላማ እቺ ሁሉ ለምንድን ነች የምልጃና ሐሳብ በጠቅላላ ኢየሱስ ከተባለ ነገር ላይ ማጥፋት ስለተፈለገ ባጭሩ ክርስቶስ በምድር ላይ ምልጃና አድርጓል ወይ አድርጎ በማለት ስጋዊ ፖሊስ ክርስቶስ አማላጅ ላይ በዚህ ላይ ፖሊስ መረስ ምን ያደርገው ማስታረቅ በማለት ስጋዊ እንኳን ቤተክርስቲያናችን ምልጃ ብላ ተጠቀሙባል እኛ ክርስቶስ ጭራሽ ነው አማልዶ አያውቅም የሚል እምነት የለንም። ከዛ ካለን ቀጥታ ከመጽሐፉ ጋር ግጭት ነበሩ። አብን ማለደው ኢየሱስ ማለደው ለመኑ ኦኬ ወደ አብ ጸለየ። ይሄንን ምድር ላይ ያለ ይሄን ሁሉ አድርጎታል። ድሮ መናፍቃኑ ነበሩ። አሁን ደግሞ ከኛ ቤት ያሉ ሰባኪዎችን ጨምሮ ጌታችን ኢየሱስ ክርስቶስን እስከ መስቀል ድረስ ያማልድ ነበር፣ እስከ ስቅለቱ ድረስ ያማልድ ነበር የሚል እንግዳ ትምህርት አለው ኤርብዬ እግዚኦ እንግዳ አሁን እኮ መስለ አማለደ ማለት ኢየሱስን ለማዋረድ ነው ማሳነስ ነው ስትሉ የነበራችሁ እስኪ ገባ ብለው አሁን ማሳነስ ነው ምንድነው ስትሉ የነበራችሁ አሁን እዚህ ባቢሎናዊነት እንትን ይበሉልን። በማርያም አማላጅነት ደግሞ ምንም ነገር ድርድር የለንም እኛ ስፔሻሊ እኔ መጽሐፍ ቅዱሱ ለምን አይገለባበጥም? የማርያምን አማላጅነት አልክድ የፈለገ ቢመጣ የንስሐ አባትህን ምክር ለምን እንደማሰማው ማነው ንስሐ አባት? የምንስሐ አባት ሮይ ሌላ አንተ መነግር ምንድነው የመጀመሪያ የት እንዳለ አላውቅም። አሜሪካ ኑር ኢትዮጵያ ኑር አላውቅም። ግን በዛም ቢሆን አሜሪካንም ብትኖር ኢትዮጵያን ብትኖር የንስሐ አባት ይኖራል። ጀርመን ነው ያለሁት። ኦኬ ጀርመን። ስለዚህ ጀርመንን ብትሆን ኢትዮጵያ ውስጥ የንስሐ አባት ይኖራል። እኔ ሪኮመንድ ማድረግ ምንድነው የንስሐ አባት እኔ በንስሐ አባት እንዴት እንደተጠቀሙ ልነግር አልችልም። የንስሐ አባት በመስቀላቸው አድርገው ሲጸልዩልህ የእውነት ነው የምልህ፣ በቃ ደስ ነው የሚልህ። ስድብን ያፈልቃል መማር ትችላለህ። እንደገና ደግሞ እዚህ ቲክታክ ፕላትፎርም ላይ በመስቀሉ የንስሐ አባቱ መታ ሲያደርጉት ቆንጂዬ ብልግና ስድብ፣ ጸያፍ ስድብ ከውስጡ ይፈልቃል ማለት ነው። በጸጋው በመስቀሉ ጸጋ ናችሁ ምን አርጉ ይላል፣ ወደ ህይወት ነው ይላል። ቅድምም ብያለሁ፣ ሰው በክርስቶስ ካላመነ ህይወት የለውም አልኩ እኮ። ሰው ከክርስቶስ ኢየሱስ ውጪ ማንም ሰው ሌላ ነገር ቢያምን ህይወት የለው፣ ሙት ነው ያ ሰውዬ። አዳምን ቅድም ያነሳውልክ ዘፍጥረት መጽሐፍ ምዕራፍ 3 ላይ በለሱ በበላ ሰዓት ምን ትሆናለህ ብሎታል፣ ሞትን ትሞታለህ ብሎታል። ከዛ ቀጥሎ አፈርነና ወደ አፈር ትመለሳለህ ብሎታል። ያ ማለት የስጋ ሞት ነው። ሞትን ትሞታለህ ግን ያለው የመንፈስ ሞት ነው፣ ከእግዚአብሔር ጋር ያለው ህብረት መቋረጥ። ሰው ስለሱ ነው እያወራ ያለሁት። አሁን ሰው በክርስቶስ ካላመነ በምንም ይመን፣ በማርያምም ይመን፣ በተክለ ሃይማኖትም ይመን ሙት ነው የሚሆነው። ወደ ህይወት የሚያመጣው ብቸኛው መንገድ የክርስቶስ ኢየሱስ የመስቀል ስራ እርሱን በልቡ አምኖ በአፉ ሲመሰክር ብቻ ነው። አሁን ግልጽ ሆነለ ኤንዜድ የተናገርከው በግልጽ ሆኖልኛል። ከስር ግን ኮሜንት ምጽፉ አውቄ አይደለም ማለት እኔ ፍቃደኛ መሆናችሁን ጠይቄ እንጂ ለመከራከር አይደለም። አሁን ትክክል ያልሆነ ነገር አይሙሬ መቀበል እንትንም ስለሌለው ማለት ነው። ማለት አሁን አንተ እህታችን መዲና መለሰኝ ለጠየቁት ጥያቄ እህታችን መልሳልኛለች። አሁን ምን የምመልስክ አንተ እያብራራህልኝ ያለው ነገር ወደ ሌላ ስለገባብኝ እኔ ያልኩ ያለሁት በሰዓቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ በተገለጠ ጊዜ ወይንም ከማርያም ተወልዶ ስለዚህ እያስተማረ በነበረበት ጊዜ የተናገራቸው ቃላቶች አሉ። ለኛ ቃላቶች ደግሞ ወይንም ፈሪሳውያንና ሰዱቃውያን ወይም ደግሞ አይሁዶች እንዴት እያሉ ጥያቄ እንደሚያቀርቡለት እናውቃለን። ስለዚህ እኔ አሁን አንተ ያልከው ነገር ከብዙ ነገሮች ጋር ስለሚጋጭብኝ ብናልፈው እስኪ ምን እንዳለ ነገርን ሐሳቡን እንድናገኘው እኛም ምን ብሏቸዋል እነሱ? መልካም ነው። እኔ መጽሐፍ ቅዱስ ጥቅስን ቀንጨብ አድርጌ ማምጣት አይደለም የምፈልገው። በነገራችን ሐሳቡን ብቻ ስነግር ያችን ሴት አንስቼልሃለሁ። አንቺ ሴት እምነትሽ አድኖሻል ነው ያላት። በቃ ካመንክ ትድናለህ በክርስቶስ ኢየሱስ። እኔ ኦርቶዶክስ ነኝ አይደለ? ጌትነቱን ብቻ መመስከር አይደለም። ገብቶሃል አይደል? አምናለሁ በቃ አምላክ እንደሆነ ቢመሰክር ላልከው አንተ ላልከኝ ማለት ጌትነቱን ብቻ ሳይሆን አምላክነቱን፣ ንጉስነቱን፣ ፈራጅነቱን አምናለሁ።
አሁን አንተ ካልከው ነገር ግን ኢየሱስ ክርስቶስ አማላጅ ነው ብዬ አላምንም። ሎቱ ስብሐት አንድ ዳኛ ጠበቃ ሊሆን ስለማይችል ማለት ነው። ይሄ የራሴ ነው። ማንም ሊከለክለኝ ሊሟገተኝ አይችልም። ከዛ ውጭ ግን አንተ ለእኔ ብትጸልይልኝ አማለድከኝ ማለት ነው። ተረዳኸኝ? እሺ አይ ጨርስ። እሺ ሐሳብን እንዳላቋረጥ ነው። ተረድተኸኛል ወይ? እንደተረዳኸኝ እንትን ማለት ማሰብ አለብኝ ወንድም ማርያም። ከዛ ውጪ ማለፍ እንችላለን። እኔ ክርክር አልወድም ስለማልወድም። እሺ ችግር የለውም። ምንድን ነው መሰለኝ ዜድ አሁን ኢየሱስ ክርስቶስ አማላጅ ነው ብዬ አላምንም። ከዛ ሎቱ ስብሐት አልክ። እኔ አሁን ለምን አላመንክም ብዬ አልቃወምህም፣ መብትህ ነው። ግን ባለማመን ግን አንተ ነው የሚቀርብክ ማለት ነው። ሰው የክርስቶስን ኢየሱስን ምልጃ ካላመነ የዘላለም ሕይወት ሊያገኝ አይችልም። አንደኛ የክርስቶስ ኢየሱስን ምልጃ የሚቃወም ሰው ወደ ብርሃን ያልመጣ ሰው ነው የመጀመሪያው። ሁለተኛ ደግሞ ቢቃወም መቆየት አይችልም በእግዚአብሔር መንግስት ውስጥ። ስለ ምልጃ ስናወራ እኮ ስለ መስቀሉ ስራ፣ ስለ ደም ዋጋ እያወራን ነው። በእግዚአብሔር ፊት ዛሬ መቆሚያዬ። አሁን እኮ አንተ ኃጢአት ትሰራለህ፣ ለምሳሌ ትበድላለህ አይደል? ታሳዝናለህ እግዚአብሔርን። ታዲያ የክርስቶስ ምልጃ ከሌለ እንዴት በእግዚአብሔር ቤት ውስጥ ትቆያለህ? ታዲያ እግዚአብሔር ደግሞ ኃጢአትን አይታገስም። የክርስቶስ ምልጃ ካላስፈለገክ አብሮ ካልሆነ የክርስቶስ ምልጃ አንተን የምትታየው በእግዚአብሔር ፊት ማለት ነው። ያ ማለት ጠፋክ ማለት ነው። በቃ ተፈረደብህ ማለት ነው። ሰው ብቻውን በእግዚአብሔር ፊት መቆም አይችልም። መቆሚያችን ኢየሱስ ነው። የጽድቅ ልብሳችን ኢየሱስ ነው። ምልጃው ማለት ኃጢአታችንን ዛሬም ወደፊትም ስለምንሰራው ኃጢአት የሚያነጻን የክርስቶስ ደም ነው እያልን ያለን። አየህ፣ መቆያችን ነው። የእግዚአብሔር መንግስት መቆያችን ነው የክርስቶስ ምልጃ ማለት ነው። ብዬ ስለማላምን እኔ በእመቤታችን ምልጃ አምናለሁ። ነገር ግን ምን ብለሃል? በጌታችን በኢየሱስ ክርስቶስ ደም ድነናል። አዎ፣ ግን አስታርቁናል። እዛ ጋር መጽሐፉ ላይ እየተናገረ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ አባቶ የሚያደርጉትን አያውቁትም እና ይቅር በላቸው ብሏል አይደል? በመስቀል ላይ በሆነ ጊዜ የሚያደርጉትን አያውቁ። ይሄ እኮ ምልጃውን ይገልጻል። ይሄ ብቻ ማለት ነው። ስለዚህ ይሄ ቃል ወይም ደግሞ ይሄ ምልጃ ያማለደን በምድር ላይ በነበረ ሰዓት ነው። አሁን ፈራጅ ነው። በቃ ባጭሩ ፈራጅ ነው። በቃ አሁን እኔ ይሄን የማምንበት ነው። ይቅርታው እንደሚቃልት ልመላለስልህ ሳይሆን ማለት ነው። ካስከፋው ወይም ደግሞ ካሳዘንኩ በጣም ይቅርታ። ሌሎቻችሁ ካሳዘንኳችሁ ካስከፋዋችሁ ይቅርታ እንጂ አሁን እኔ በእመቤታችን ምልጃ የማምን በኦርቶዶክስ ተዋህዶ ነኝ ብያችኋለሁ አይደል? ብያችሁ ነው የገባሁት። ከዛ ውጪ ያው ከእውቀት ማነስ ከሆነ ነው። እውቀትም ደግሞ ያስታባያል እንጂ የሚጠቅመው ነገር የለም። ፍቅር ነው የሚያንጽው። እኔ በፍቅር ነው እያወራኋችሁ ያለሁት። ይሄ ምንም አይደለም። አንደኛ ቆሮንቶስ መልእክቱ ነው አይደለም? ይናገራል። መቼም እኛ መጽሐፍ ቅዱስ መጥቀስም ባልችል ብያቸዋለሁ። ስለዚህ መጽሐፍ ቅዱስን እንደማናነብ ባታዩን መልካም ነው ይላለሁ። ከዛ ውጭ ለቃላት አጻጽፋችሁ ተጠንቀቁ። ለምን? ጌታም ስለሚያዝንባችሁ ያዝንባችኋል። ስለዚህ ይሄን ወንድም አለሚ በጣም ይቅርታ ካስከፋችሁ፣ ሌሎቻችሁም ካሳዘንኳችሁና ካስከፋችሁ ይቅርታ። በጭራሽ አላስከፋንም። ግን ምንድነው ልዩነታችን? እኔ የተጻፈውን አሳይቼ ወይ ደግሞ የተጻፈውን ላሳይ እችላለሁኝ። የተጻፈውን ነው አንተ አልቀበልም ያልከው። እኔ ግን የማርያም ምልጃ አልቀበልም ስል የተጻፈ ልታሳየኝ ስለማትችል ነው። ልዩነታችን የሚሆነው እዛ ጋር ነው። እኔ ለምሳሌ ኢየሱስ ያማልዳል ስል ጥቅስ ብትለኝ 2 3 አይደለም 7 ጥቅስ እሰጥሃለሁ። 7 ጥቅስ እሰጥሃለሁ። አንተ ግን የተጻፈውን ነው አንተ አልቀበልም ያልከው። አንተ ግን የማርያም ምልጃ አንድ አታሳየኝም። አልቀበልም ያልኩት እኔ ያልተጻፈ ስለሆነ ነው። ልዩነታችን እዛ ጋር ነው የሚመጣው። ግን ቅድም ከሜላ ጋርም ስታወራ ስሰማ ስለነበር አሁንም ስላነሳከው እናቱ ስለሆነች የሚል በተደጋጋሚ አንስተሃል። እናቱ ስለሆነች ምልጃ አይከብዳትም፣ ለእኔ መጠየቅ አይከብዳትም ብለሃል አይደል? ልክ ነኝ ኤንዜድ? እናቱ ስለሆነች ለእኔ ማማለድ አይከብዳትም፣ ስለእኔ መጠየቅ አይከብዳትም ስትል ሰምቻለሁ። አዎ ብያለሁ። እሺ፣ ማርያም እናቱ ስለሆነች ለአንተ ታማልዳለች። ሐናስ ታማልድልሃለች? ሐና የማርያም እናት ነች አይደለም? ለጌታ ደግሞ አያቱ ናታ። አያቱ ሳታማልድህ? ትክክል። አሁን ምን አለ መሰለክ፣ አሁን ይሄ ቃል እኔ እናንተ አማርኛ የተነጋገርን ያለው ወደ ምን ሄደ መሰለ? ወደ መበሻሸቅ ሄደ ወንድሜ። ለምን ቢባል ጥያቄ ነው የጠየከኝ። ቅዱሳን ብዬ ልጠራልን ነው። ከቅዱሳን ጋራ ትጀመራለች አይደለም ብዬ ልል ነው። ስለዚህ እኛ ስለ እመቤታችን ብቻ ነው። ቅዱሳን ጋር ለሚሄድ ደግሞ ብዙ ነገር እንትን ይለናል። ስለዚህ ስለ እመቤታችን ለምሳሌ የማያስኬደው ለምሳሌ ተክለ ሃይማኖት ያማልዳል ብለህ ታምናለህ። ማርያም ብቻ አይደለም የምታምነው፣ አቦ ያማልዳል። አቦ አባቱ ነው አትለኝም። ለማርያም እናቱ ስለሆነች የሚለው መልስ ራሱ ትክክል አይሆንም። እንደማይሆን ላሳይ ብዬ ነው። ሐና አያቱ ናት። አያቱ ዮሴፍ እንጀራ አባቱ ነው። ዮሴፍ ያማልዳል።
አየህ፣ በቤተሰብ አይደለም። መጽሐፍ ቅዱሳዊ ማስረጃ ነው የሚያስፈልገው። ተክለ ሃይማኖትም እኮ ያማልዳል ብለህ ታምናለህ። በዘር ግንድ ውስጥ ስለገባ ነው አይደለም፣ ቅዱስ ነው ብለህ ስለምታምን ነው። ለማርያምም ለተክለ ሃይማኖትም የሚሰራው ከእግዚአብሔር ቃል ላይ ማስረጃ ነው የሚሆነው እንጂ እናቱ ስለሆነች የሚለው ሎጂክ በራሱ ራሱን ችሎ መቆም አይችልም። እሱን ላሳይ ስለፈለግኩኝ ነው ወደዛ ሄድኩት። መጽሐፍ ቅዱሳዊ ማስረጃ ከሌለህ ለምን ትታገላለህ ነው ዋናው ሀሳቤ። ሌላ ጥያቄ ካለ መልስልሃለሁ። ወንድሞች የሚሉት ካለ ግን ሀሳብ የሚያነሱት ካለ ይቀጥሉ። ልጨርስና እዚህ ጋር ይቅርታ ግን ስላነሳው አሁን እኔ ያንተን ልከራከር ፈልጌ ስላልሆነ ይቅርታ እንድታደርግልኝ እፈልጋለሁ። ማንኛችሁም እንድታዝኑብኝ ስለማልፈልግ ማለት ነው። ከዛ ውጪ ግን ቅዱሳኖች ወይም ደግሞ እኔ አሁን አንድ ጥያቄ ልጠይቅ። አንተ እኔን ማማለድ ትችላለህ? ስለኔ ብትጸልይልኝ ከጌታ ማስታረቅ ትችላለህ? ያው ስለአንተ እሺ፣ ስለአንተ ጸልያለሁ። የምጸልየው ደግሞ የእግዚአብሔር ቃል እውነት እንዲበራልህ ወደ መዳን እንድትመጣ እግዚአብሔር እንዲረዳክ ቃሉን ማስተዋል እንዲሆንልህ ስለአንተ ጸልያለሁ። እግዚአብሔር ደግሞ ስራውን ይሰራል። ኖ የኔን ኃጢአት ማስተረይ ትችላለህ? አይ እኮ እኔ ማረገውን እኮ ነገርኩህ እኮ። ኃጢአት የሚያስተሰርየው የኔ ጸሎት ሳይሆን የክርስቶስ ደም ብቻ ነው። የማንም ሰው ጸሎት ኃጢአትን አያስተሰርይም። ኃጢአት የሚደመሰሰው የኃጢአት ይቅርታ በክርስቶስ ደም ብቻ ነው እንጂ በጸሎት አይደለም። እሺ በቃ ወንድሜ ማለት አመሰግናለሁ። ከዚህ በላይ ልመልስልህ መከራከር ስለማልፈልግ ነው። እኔ እዚህ ጋር ልውረድ። ወንድሞቼ እህቶቼ በጣም ይቅርታ ካሳዘንኳችሁና ካስቀየምኳችሁ። አንድ ጊዜ ወንድማችን ይቅርታ ከመውረድ በፊት አለ ድምጽ ይሰማል ወገኖች? አዎ ዳጊ ይሰማል። እሺ አይ ወንድማችን ቅድም አንድ የተናገረው ነገር አለ። አንድ ቪዲዮ የሚገርማቸው አዘጋጅቼ ልለጥፈው ስል ወንድማችን ከተናገረው ጋር ጥያቄ ስላስነሳብኝ ነው። በመስቀል ላይ ብዙ ቦታ ተገልጿል፣ ግን የሚያደርጉትን አያውቁምና ይቅር በላቸው ሲል ማልዷል ኢየሱስ። ወንድማችን እኮ ማለት ደሙ እኮ ራሱ እኮ እንዲህ ያለሱ እኮ ያስታርቀን የለም እኮ። የሰው ልጅ እኮ ለዘላለም እኮ በጨለማ ውስጥ አልነበር ያለው አዳም። በቅድም ወንድሜ ምናልባት ሰምተው እኮ ነው ወንድሜ ሲያብራራልኝ ነበር አይደል? ይሄ እኮ በደንብ አብራርተህ እየመለስክልኝ ነው፣ ግን ባጭሩ መልስልኝ። ቴንኪው አብራርተህ ልትመልሰው ፈልገህ ነው። ግን በመስቀል ላይ ያለ የሚያደርጉትን አያውቁምና ይቅር በላቸው ሲል ኢየሱስ አማልዷል። እኮ የማይካድ እኮ ክደት ነው። አዎ ወንድም ማለት ኦኬ። ቤተክርስቲያን ውስጥ ያሉ የተከፋፈለ አመለካከት ያላቸው አስተማሪዎች ምን ይላሉ መሰለ? በምድር ላይ ያለ አንደኛ ኢየሱስ አልማለደም፣ ሁለተኛ ነገር ምልጃ የፍጡር እንጂ የፈጣሪ ስራ አይደለም ይላሉ። ከፈለክ አሁን ቪዲዮውን አንተም እያለ ምን በሌለ ጊዜ አሳየዋለሁ። አሁን ከዚህ ውይይት ቀጥሎ ማለት ነው። ሁለት ሰዎች ስማቸው መጥቀስም እችላለሁ፣ ልደትና አኬ። ኦፍ ኮርስ እንዴ እንዳንተ ነው የሚሉት። ኦፍ ኮርስ እንዴ ማልዷል ይላሉ። ሌላ ሁለት ወንድም ደግሞ ዘማርያምና አንድ ደግሞ ሄኖክ መሰለኝ ደግሞ ኖ የምንም አብዳችኋል እንዴ ይሄ እኮ የፍጡር ስራ አይደለም፣ የፍጡር ስራ ነው እንጂ ፈጣሪ ስራ አይደለም፣ አላማለደም ይላሉ። ስለዚህ አንተና ወንድሞች ናቸው ልክ ወይስ ዲያቆኑና ሌሎች የቤተክርስቲያን መምህራኖች ናቸው ልክ? ሁለት ትምህርት ስላለ ነው እናንተ፣ ወይም ሁለት አመለካከት ስላለ ነው። ስለዚህ አንተን እንያዘው ወይስ በምድር እያለም አልማለደም ያሉትን እንያዘው? እኔ እንደ መምህርም ወይ እንደሌላም ሰው እንደ ኦርቶዶክስ ተዋሕዶ ተከታይ ነኝ። ግን እዚህ ጋር ምን አለ መሰለህ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችን እኮ ያው ፍጡር ናት አይደል? ስለዚህ የፍጡር ስጋ እኮ ለብሷል። ስለዚህ ስጋ ለብሶ በመስቀል ላይ እኮ ዋጋን ሲከፍልልን የእመቤታችንን የቅድስት ድንግል ማርያምን ስጋ ስለለበሰ ወይም ከእመቤታችን ከቅድስት ድንግል ማርያም ስለተወለደ ኢየሱስ ፍጡር ነው ማለት ነው አይደል? ኖ አላልኩም። አሁንም ግን ማለት ለቃላት አለ። ኢየሱስ ፍጡር አይደለም ማለት ነው። ይሄን ለምን አነሳው? ከሷ ስጋ ስለነሳ ፍጡር አይደለም ማለት ነው። ስለዚህ እኔ እናንተ አሁን እያወራን ያለ ነው ምንድነው? ፈጣሪ የሆነ ኢየሱስ፣ ፍጹም ሰው ፍጹም አምላክ የሆነ ኢየሱስም ማልዷል ማለት ነው። ስለዚህ ምልጃ የፍጡር ብቻ ስራ ሳይሆን የፈጣሪም ስራ ነው ማለት ነው። እንግዲህ አሁን ታይሙ ላይ እናወራለን። አሁን በዚህ ሰዓት እየወደቀ እየተነሳ ወይም በምድር እያለ በስጋ ወራት እያለ አይነት ምልጃ ነው የሚያደርገው አያደርገው የሚለውን እንመጣበታለን። ግን ዘግቶ የፍጡር ብቻ ስራ ነው ምልጃ ማለት አያስኬድም ማለት ነው። እናንተ ተስማምተናል ማለት ነው። ፈጣሪም በስጋ ወራት ማልዶ ያውቃል ማለት ነው።
ፈጣሪ የሆነ ኢየሱስም ማለት ነው። ትክክል ነኝ ወይስ በምድር እያለ ፈጣሪ አልነበረም? አይ ልክ ነህ። ለምን ቢባል ያው ማለት አታብራራ ስላለ ያው በቃ ቃል በቃል መስል ስላልከኝ ያው አልኩ። በቃ ጥሩ፣ እዚህ ድረስ ተስማምተናል። አይባልም እንደዚህ ነው የሚባለው ማለት ነው። ለወደፊቱ አይባልም። ስለዚህ ለወደፊቱ ኦርቶዶክሳውያኖች ምንድነው ማለት ያለባችሁ? ኢየሱስ አያማልድም የሚል 4 ነጥብ ማስቀመጥ አትችሉም። ኢየሱስ አያማልድም ሳይሆን ኢየሱስ አማልዶ ያውቃል። አሁን አያማልድም ነው ማለት ያለባችሁ እንደ ኦርቶዶክሳዊነት። እኔ እንደ ወንጌል አማኝነት እነግርሃለሁ። ከራስ መጽሐፍ ቅዱስ ላንስቼ ከአዲሱ መጽሐፍ ቅዱሳችሁ ላንስቼ አሳይሃለሁ። ግን እንደ ኦርቶዶክሳዊነት ስታወሩ፣ እንደ ወንጌል አማኝ ሳይሆን እንደ ኦርቶዶክሳዊነት ስታወሩ ኦፍ ኮርስ ኢየሱስ አማልዷል፣ ግን አሁን አያማልድም ብላችሁ ነው መከራከር ያለባችሁ ማለት ነው። ያስማማናል? ይሄ ያለው እኮ አልሰማኸኝም እንጂ መልካም። በቃ እግዚአብሔር ይስጥልኝ፣ አመሰግናለሁ። አንተ ቤት ያለው ቪዲዮ በኋላ ታየዋለህ። መምህራኖች ናቸው። ምናልባት አንተን ስለማላቅ ነው። አንተም መምህር ልትሆን ትችላለህ ወይም ላትሆን ትችላለህ። ግን መምህራን ሰዎች 2 ጎራ ይዘው 4 ሰዎችን ቢያንስ አሳያለሁ። በፍጹም በምድር እያለ አላማለደም የሚሉ፣ በፍጹም በምድር እያለ አማልዷል የሚሉ ምክንያታቸውን ሲያስቀምጡ ምልጃ የፍጡር እንጂ የፈጣሪ አይደለም ብለው የተከራከሩበት አለ። ኦኬ፣ ወደ ገደለው እንሂድ። ወደ ሁለተኛው ስቴፕ እንሂድ። ኤክሴንስ የሚያደርግልኝ ነገር አለ። ኦርቶዶክሳውያኖች የምንረዳችሁ ነገር አለ። ጠበቃ ፈራጅ ነው ሲባል ጀስት ዳዝንት ሜክ ላይክ ዝም ብሎ አረፍተ ነገሩ ስትሰሙት ወይም አባባሉን ስትሰሙት አያስኬድም። ጠበቃ እንዴት ፈራጅ ይሆናል? አስባችሁታል? የጠበቃ ቦታ ላይ ቆምና ደግሞ እዛ ጋር ይሮጥ ይሄድና መፍረጃው ቦታ ላይ ወዲያው ደግሞ ፍርድ ይሰጣል። እዚህ ጋር ይከራከርላል፣ እዛ ጋር መልሶ ይፈርድባል። እዚህ ጋር ይከራከርላል፣ እዛ ጋር መልሶ እንዴት ጠበቃ እንዴት ፈራጅ ይሆናል? እንዴት አማላጅ እንዴት ፈራጅ ይሆናል? የሚለው አባባል በጣም ያስኬዳል ስትሰሙት፣ በአማርኛውን ስትሰሙት። እውነታው ግን ምንድን ነው? እኛ እያልን ያለ ነው፣ ወንጌል አማኞች እያልን ያለ ነው ምንድን ነው? መጽሐፍ ቅዱስ እያለ ያለው ምንድን ነው? እኛ አማላጅ ወይም ጠበቃ እንደገና ደግሞ ፈራጅም ነው ስንል እየፈረደ ይማልዳል እያልን አይደለም። እየፈረደ ይማልዳል የምትለው ኦርቶዶክስ ነች። አሳይሃለሁ መጽሐፏን። ድርሳነ ሰንበት የሚባል መጽሐፍ ላይ እየፈረደ ይማልዳል ትላለች። ዳዝንት ሜክ ሴንስ። እስቲ አስበዋል? አንድ ሰው እየፈረደ ጥብቅና ስራ ሲሰራ ማለት ነው። እንዴት ሊሆን ይችላል? እኛ እንደዛ እያልን ነው አይደለም። ኦርቶዶክስ እያለች ነው፣ በመረጃ አሳያለሁ። ወንጌል አማኞች ግን እየፈረደ ጠበቃ ነው አላለም። እያማለደ ይፈርዳል አላለም። የምልጃው ስራ በመጀመሪያ የፍርድ ቀን አይከናወንም። የፍርድ ቀን ፍርድ ነው የሚሰጠው። አሁን ኢየሱስ ፈራጅ ነው ማንነቱን ብትለኝ፣ አዎ ማንነቱ ልክ ነው፣ ፈራጅ ነው። የፍርድ ስራ ግን እያደረገ ነው አሁን አይደለም። በዚህ ሰዓት የፍርድ ስራ የተደረገ አይደለም። ገና አለን እኮ ይሁን እናንተ እኮ በምድር አለን ገና አይደል እንዴ? እኔ ፍርድ አልጠብቅም፣ ግን ፍርድ የሚጠብቀው አካል ግን ፍርድ እየጠበቀው ነው ገና እኮ ሊፈረድበት። ስለዚህ ገና የፍርድ ስራ ያደረገ አይደለም። የፍርድ ስራ ያደረገ ካልሆነ የምልጃ ስራ ማድረግ ይችላል ማለት ነው። ኦኬ፣ ማን ነው የምልጃ ስራ እያደረገ ነው አሁን ያለው ማን ነው? የምልጃ ስራ ስንልስ ምን ማለታችን ነው? እችን አጭር ጥያቄ ልጠይቅ። አንድ ሰው በመማለድ የሚያገኘው ተማልዶለት የሚያገኘው እና አስታርቀውት የሚያገኘው ውጤት ተመሳሳይ ነው አይደለም? ለምሳሌ ማርያም አማልዳልህ ወይም ማርያም አስታርቃህ የምታገኘው አገኘዋለሁ ብለህ የምታስበው ውጤት ይለያያል ወይስ አንድ አይነት ነው? ማርያም አማለደችልኝ ስትል ወይም ማርያም አስታረቀችኝ ስትል ውጤቱ ይለያያል ወንድሜ? ማለት እኔ ግልጽ አልሆነልኝም ይሄ ጥያቄ፣ ይለፈኝ ወንድም ማለት ነው። ኦኬ፣ ማርያም ታማልድሃለች። ለምንድን ነው የምታማልድ? ውጤቱን ንገረኝ። በቃ ይሄ ለእኔ እምነቴ ነው። በቃ ታማልደኛለች። ይሄ የኔ እኮ ምን ፈልገህ ነው የምታማልድ? ነው መብትህን ማለት ፍላጎትን ቅድም ነግረዋል እኮ ባይተወይ አሰማልህ ራስን ድምፅ ግን ከረሳው አሰማለሁ። ካረሳው ግን ምክንያት ካለ አማልጅኝ የምትልበት ምክንያት ካለ ብትነግረኝ ብዬ ነው። ዝም ብለህ ያለ ምክንያት ነው አማልጅኝ የምትልበት? አልረሳሁም ማለት ቅድም ነግሬዋለሁ። ከሰማ በእኔ በምናገረው ነገር የምረሳበት ምክንያትም የለኝም። አስቤ አልሜ ከራሴ ከተነጋግሬ ነው የማወራው። ወንድም አለ ታጊያ አንዳንዴ ምን አለ መሰለህ። እሺ ወዳጅ፣ ስለዚህ አልረሳህም ማለት ነው። እኔ ተሳስቼ ረስተሃል ያልኩ ማለት ነው። ስለዚህ ይቅርታ አድርግልኝና ስላልረሳህ ከይቅርታ ጋር ድገምልኝ እባክህን። በማርያም ምልጃ ኤክስፔክት የምታደርገው ነገር አለ መቼም። አማልጅኝ ያልካት ለምንድን ነው? ምን ፈልገህ ነው? ወንድም አለሜ ዳጊ፣ አሁን ይኸውልህ የውር ሙግት እንዳይሆንብን ወይ ደንቆሮ ለቅሶ መልሶ ይሆንብናልና ሰምተኛል። አንዴ ቀጥታ ወደ ጥያቄ ግባ ልትል። ስለዚህ መድገም አልፈለግክም ማለት ነው። አልፈለግኩም በላይ መድገም አልፈልግም በላይ። ወንድም አለም ዳጊ ወደ ቀጥታ ወደ ጥያቄ ግባልኝ።
እኮ አልፈልግም በለኛ ብላ አስገደድኩ ስለማልችል ነው። ካልፈልክ አልፈልክም ነው። እዚህ ቤት እኮ በነፃነት በመከባበር የምናወራው ለዚህ ነው። ሴት የምትፈልገው ብቻ መመለስ ያለብህ። የማርያምን ምልጃ መንገር አትፈልግም ለሰዎች ሰዎች እንዲያውቁት አትፈልግም። ፍላጎትን ለምን እንድትማለድ እንደፈለግ የቅድስት ድንግል ማርያምን የወላዲተ አምላክ የአምላክ እናት የሆነችውን አይደለም አንዴ 100 ጊዜ ብደጋግመው አይሰለቸኝም አይደክመኝም ወንድም። ስለዚህ እሺ አይሰልችም ግድ የለም ግን ለምን ፈለግከው ነው የምልህ። ደጋግመህ ምልጃዋን የፈለግክበት ምክንያትን መንገር አልፈለግክም። አያሳፍርም ብዬ ነው የማስበው። ምልጃዋን የፈለግክበት ምክንያት ምልጃዋን አያሳፍረኝም እኮ። ምክንያቱ ምንድን ነው? ምን ፈልገህ ነው አማልጅኝ ያልካት? እናት ስለሆነች እናትነት ፈልገህ ነው አማልጅኝ ያልካት? ትውልድ ሁሉ ብፅዕት ይላሻል ስላላት እኮ እናትነት ፈልገህ ነው አማልጅኝ ያልካት። የምትፈልገው ሌላ ነገር የለም። በቃ አማልጅኝ የምትላት እናትነት ፈልገህ ትውልድ ሁሉ ብፅዕት ይላታል። እኔ እናንተ ትውልድ ነን አይደል? ስለዚህ ትውልድ ሁሉ ብፅዕት ስለሚላት ብፅዕት ይልሻል ተብሎ ስለተነገረላት እንጂ ኃጢአቴን እንድታስተሰርይልኝ አይደለም። ቅድም ለብሩክ እንዳልከው ታስተሰርይልኛለች ኃጢአቴን። ይሄን ለምን አልነገርከኝም ታዲያ? ቅድም ለብሩክ አልከው፣ ለእኔ መድገም ለምን አልፈለግኩም? ነገርኩህ። አሁን ነገርከኝ። እሺ ጥሩ ነገረኝ። ሰማችሁ አይደል? ስለዚህ አማልጅኝ የሚለው አንዱ ኃጢአቱን እንድታስተሰርይለት ነው። በጣም ጥሩ። አስታርቂኝ ስትላትስ ምን እንድታረግልህ ነው? ወንድም አለ ምን እንድታረግልህ ነው? እኔ እኮ ነግሬሃለሁ አይደለ? ማለት አልሰማኸኝም ወንድም? ማለት እኔ አሁን ኃይለ ቃል ይናገራል ወይም ደግሞ የሆነ ነገር ፖለቲካ ለመስራት ፈልገህ ከሆነ ነው እኔ በጣም ጨዋ ኦርቶዶክስ ተዋሕዶ ጨዋነት ያስተማረችኝ ከአባቶች ስር ቁጭ ብዬ የተማርኩ ነው። ስለዚህ አይ ቲንክ ጥያቄ የገባሃል መሰለኝ። ፕሮቮክ ሊያደርግ ወይ ክፉ ቃል እንድታወጣ እየነካካ አይደለም። አማልጅኝ ብለህ ስትላት ምን ፈልገህ ነው? ምን አስበህ ነው? ማለት ከእሷ ምን ለማግኘት ፈልገህ ነው ያን ያልክበት ነው? ወይ ደግሞ አስታርቂ ብለህ ስትላትስ ምን ለማግኘት ነው? በአስታርቂ ብለህ ስትላት የምታገኘውና አማልጂ ብለህ ስትላት የምታገኘው ተመሳሳይ ነው ወይስ አንድ አይነት ነው ወይስ የተለያየ ነው ብሎ ሊልህ ነው። ምንም ነገር አላለህም። እየሰማን ስለሆነ ማለት ነው። 450 ሰው ከበስተኋላ ከተደበቀው ከብዙ ሺህ ሰው መካከል እዚህ ጋር ግን ያሉት 450 ሰው ብዙ ሰው እየሰማ ነው እና ፕሮቮክ እያደረገህ አይደለም። እና ምክንያቱን እኮ ነው ሪዝኑን የጠየቀህ። አስታርቂ ስትላት ምንድን ነው የምታገኘው አለ። አማልጅኝ ብለህ ስትላት ምንድን ነው የምታገኘው? ያ የምታገኘውን ነገር ተመሳሳይ ነገር ነው ወይስ የተለያየ ነገር ነው ብሎ የሚለውን ነገር ነው የጠየቀህ። ጥያቄው በዚህ ነው እና ብታወሩ በጣም ናይስ ነው። ቀጥል ግን ስላቋረጥኩ ይቅርታ። የለም ኤርሚዬ ማለት እኔ ተናግሬያለሁ፣ ግን እሱ ሊለኝ የፈለገው ላይ አልገባም። አማልደት ትፈልጋለህ? መልካም። አስታርቂኝ ስትላትስ ምን እንዲደረግልህ ነው? ወንድም አለሜ እባክህን፣ ስለዚህ ወደ ጥያቄ ይገባልኝ። ይሄ ጥያቄ አይደለም አይደል? ባኛል እኮ ወንድም። እኔ አሁን ለምሳሌ ወደ ሌላ መንገድ ማለት እችላለሁ አይደል? ስለዚህ እሺ ኦኬ፣ በቃ መመለስ ካልፈለክ ችግር የለም። ወደ ወንድማችን ኦኬ፣ እኔ ወደ ማጠቃለያው ውስጥ አንድ ሰው አማልጅኝ ሲል ወይም ኢየሱስን የሚሆን አማልደኝ ሲል፣ አንድ ሰው አስታርቀኝ ሲል የሚገኘው ውጤት ተመሳሳይ ነው። ማርያምን አስታርቅኝ ያለ ሰው ኃጢአቴን አስተሰርይልኝ እያለ ነው። አማልጅኝ ያለ ሰው ኃጢአቴን አስተሰርይልኝ እያለ ነው። ስለዚህ አቀብለኝም ስጠኝም ያው ነው ማለት ነው። አንድ ሰው ስጠኝ ስላለም አንድ ሰው አቀበለኝ ስላለም ቃሉ ተቀየረ እንጂ ውጤቱ ተመሳሳይ ነው። ኢየሱስ አያማልድም ያስታርቃል ካልክ ያው ነው እኮ። ያስታርቃል በማለት የምታገኘው ነገር ያማልዳል በማለት የተለየ አይደለም። ስለዚህ አንድ ሰው ያማልዳል ብሎ ኤክስፔክት የሚያደርገው ውጤትና ኦርቶዶክሳዊ ያስታርቃል ብሎ ኤክስፔክት የሚያደርገው ውጤት ተመሳሳይ ነው ማለት ነው። ስለዚህ ኢየሱስ አያስታርቀኝም ማን ነው ኢየሱስ አያማልደኝም ብለህ ያስታርቀኛል ካልክ ያው እኮ ነው፣ ስሙ ነው። አሁን እየተጣላን ነው በሆነ የአማርኛ ፊደል እየተጣላን ያለው እንጂ ውጤቱ ግን ተመሳሳይ ነው። በማስታረቅ አንድ ሰው የሚያገኘው ነገር በማማለድ ኤክስፔክት የሚያደርገው ነገር ነው። ዝም ብለን ነው የምንላፋው ማለት ነው። ኦርቶዶክሳውያኖች እንደው ድከሙ ቢላችሁ ነው እንጂ ያስታርቃል ካላችሁ በኋላ ነገር ተበላሸ።
ዕብራውያን 7:25 ላይ ያለው ነገር ስትቀይሩ ያማልዳልን በምን ቀየራችሁት? ባያስታርቃል። ዘማርያም ምን አለ? ይታረቀናል እንጂ አያስታርቀንም ያለው ለዚህ ነው። ጣጣ ያመጣላ። ኢየሱስ ያስታርቃል ያለ ሰው ችግር ይመጣበታል። ምክንያቱም ውጤቱ ተመሳሳይ ይሆንበታል። እሱ መጣበት አልመጣበትም ግን ዘማርያም ያስታርቃል ይታረቃል እንጂ አያስታርቅም ቢልም ግን አዲሱ የቤተ ክርስቲያኒቷ መጽሐፍ ኤርሚም ጋር አለ፣ እኔም ጋር አለ፣ ሌሎች ወንድሞችም ጋር አለ፣ መለጠፍም እዚህ ጋር ይችላል። ያስታርቃል ይላል። ምን ይደረግ እንግዲህ? ዘማርያምን እንስማ። ይታረቃልን ወይስ አያስታርቅም? ማን ነው ያስታርቃልን? ወይ ኢየሱስ ነው ይታረቃልም ያስታርቃል መጽሐፍ ቅዱስ እንደሚነግረን ከሆነ። አሁን ክሊር እናድርገው ወንድማችን፣ ካንተ ጋር የጀመረው ነው። አንደኛ ነገር ኢየሱስ አላማለደም የሚል ሐሳብን ኦርቶዶክሳኖች ከአእምሯቸው አጥባቸው አውጡት፣ ወይ ባቢሎናዊነታቸውን አስማሙት። እኔና ወንድሜው ተመሳሳይ ቃል ስናወራ ነበር። የምልጃን ስራ ፈጣሪ የሆነ ፍጹም ሰው ፍጹም አምላክ የሆነ አድርጎታል። የፍጡር ብቻ ስራ ነው ማለት አትችሉም ማለት ነው። እንዴት ፈጣሪ ሆኖ እንዴት ያማልዳል? ዝቅ ብሎ ክብሩ ወርዶ ምናምን አትበሉ። ወይ ከአኬና ከልደት እና ከወንድሜ ጋር አብራችሁ ሆናችሁ አንድ ውሳኔ አንድ ጽንፍ ያዙ ማለት ነው። ቪዲዮውን አሳያችኋለሁ። ሁለተኛ ነገር ደግሞ እኛ ኢየሱስ ይማልዳል ስንል እየፈረደ ይማልዳል ማለታችን አይደለም። አሁን የፍርድ ስራ እያደረገ አይደለም። ማን የፍርድ ስራ ተደረገበት? የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍቶች ናቸው የፍርድ ስራ ተደርጎ ሰዎች ሲኦልና ገሃነመ እሳት ገቡ ቢሉት የተለያዩ መጽሐፍቶች በዚህ ሰዓት ሰዎች ገሃነም እንደገቡ ይናገራሉ። ማን ፈርዶባቸው? ፍርድ ገና ሳይደረግ አዎ ከገሃነምም የተለያዩ ቅዱሳን አወጡ የሚል መጽሐፍቶች አሉ። እንግዲህ ተመልከቱ፣ እግዚአብሔር ያሳያችሁ። መጨረሻ ላይስ ምንድነው ለማለት የፈለግነው? ከወንድማችን ጋር የተግባባንበት ነገር ምንድነው? ያስታርቃል ኢየሱስ የምትል ከሆነ ወንድሜ ያው ነው። ያማልድም ብትልም ያው ነው፣ ውጤቱ ያው ነው። የቃል ጉዳይ ነው። ያስታርቃል ስትል በሌላ ቋንቋ ያማልዳል ማለት ነው። ቤተክርስቲያን ግን ትላለች አሁን ዳጊ እንደሚለው አዎ እንዳይሰፋ ስለፈለግኩ ነው እንጂ እዚህ ቤት በተደጋጋሚ ሳይታ ወንድሜ ቻሌንጅ ካደረገኝ ያሳየዋለሁ። ቤተክርስቲያን ምልጃ ማስታረቅ ነው እያለች ነው። ማስታረቅ ምልጃ ነው ብላለች። ከፈለክ ዴርሚ ጠይቀኝ አሳያለሁ። ቤተክርስቲያንን ያልኩት እኔ ፔንቴ አይደለም ያልኩ። እኛም እንደዛ ነው የምናምነው፣ ግን ቤተክርስቲያን ጋር የምታምነው የፔንቴን መረጃ ስላልሆነ ቤተክርስቲያን ምልጃ ማለት ማስታረቅ ነው አለች። ገብቷት ነው ገባ። ኢየሱስ ያስታርቃል ስትል ለካ ይማልዳል እያልክ ነው ሳትወድ በግድ በቤተክርስቲያኒቷ ትርጓሜ መሰረት። ይሄ ዳጊ የፈጠረው ቀመር ሂሳብ አይደለም። ስለዚህ ኢየሱስ አያማልድም ያስታርቀኛል ብትልም ምንም ለውጥ የለውም። ያው ነው። ያስታርቀኛል ካልክ ያማልደኛል እያልክ ነው። ማርያም ላይ አፕላይ ብታደርገው ያው ነው። ማርያም አሁን ተማልዳለች ታስታርቃለች የሚለው ነገር ምንም መረጃ የለውም እንጂ የኢየሱስ ሲሆን በገፍ ታገኛላችሁ መረጃ መጽሐፍ ቅዱስ ላይ። የቅዱሳን የማርያም ሲሆን ግን አታገኙም። ስለምንድን ነው እያወራ ያለሁት? በአጸደ ስጋ ስላሉ ነው አይደለም፣ በአጸደ ነፍስ ስላሉ ማለት ነው። በአጸደ ነፍስ ያሉ አሁን ሊማልዱ አይችሉም። በአጸደ ስጋ ያሉ ግን አዎ ሊማልዱ ይችላሉ። አንዱ ስለ አንዱ እንዲጸልይ መጽሐፍ ቅዱስ ላይ ብዙ ቦታዎች አንደኛ ጢሞቴዎስ ላይ ስለ ጠበቃነቱ ሲናገር፣ ስለ እርስ በርሳችን ስለ ማረጋችን ሲናገር፣ ስለ ኢየሱስ ሲናገር፣ ስለኛ ሲናገር የተለያዩ ቦታዎች አሉ። ስለዚህ ወንድማችን ከተናገርኩት ውስጥ መደምደሚያ ብዬ ካልኩት ውስጥ ያልገባ ካለ መረጃ እፈልጋለሁ። የት ቦታ ነው ቤተክርስቲያኒቷ ምልጃና ማስታረቅን ቅድም በማርያም ልታሳየኝ የፈለግከውን ነገር የት ቦታ ነው ያለችው የምትለኝ ከሆነ ላሳይ ፈቃደኛ ነኝ። ስለዚህ ከዛሬ ጀምሮ ኢየሱስ ያስታርቃል ስትል አትለውም እንጂ በአፍህ ወደ ሳይሆን በግድህ በቤተክርስቲያን መረጃ መሰረት ኢየሱስ ያማልዳል እያልክ ነው። ቃሉን ነው ማውጣት ያልፈለግከው እንጂ ልብህ አምኖታል የኢየሱስን አማላጅነት። አሁን ነው የምልህ፣ ትላንት አይደለም። አሁን መውደቅ መነሳት ያስፈልገዋል? አያስፈልገውም። ለምን ይወድቃል? ለምን ይነሳል? ኦልሬዲ እኮ ደሙ ፈሰሰ። እንደገና ደሙ መፍሰስ አይጠበቅበትም። ይሄ ነው። ጨርሻለሁ። ጥያቄ ካለ ጥያቄ ልቀበል። ሌሎች ወንድሞችም ስላሉ ከነሱ ጋር መቀጠል ይችላል። እሺ ዳጊ አመሰግናለሁ። በመጀመሪያ ምን አለ መሰለክ ማለት ነው ወንድም አለም የምር ነው ምልክ ጩኸት ጥሩ አይደለም እውነት ለመናገር ከሆነ ማለት ነው። ግን እኔ ያልኩ አሁንም ደግሜ እልሃለሁ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ፈራጅ ነው እያልኩ ነው ያለሁት። ከዛስ ትናንት ወይም ደግሞ አማልዶ አስተል አዎ እሱን ያስታረቀን ከሱ በቀር ያስታረቀን የለም። በቃ ከሱ በቀር ያስታረቀን የለም። አሁን ግን እኔና አንተ በህይወት አለን፣ እንሞታለን። ስንሞት ደግሞ ክርስቶስ ለፍርድ ይቆማል እንጂ ሊያማልደን አይደለም። በዚህ ሰዓት ላይ ሊለምንልክ ሊያማልድክ አይችልም። ሊፈርድብህ ቆሟል። ነው የኔ ግልጽ አነጋገር የነገርኩህ ወንድም አለኝ እንጂ እኔ አልገባኝም። በቃ አዳመጥኩ አይደለም። ስለዚህ ያንተ ትክክል አይደለም አላልኩም። አንተ እንደገባህ ልክ ነው፣ እኔም እንደገባኝ ነው እየነገርኩህ ያለሁት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ
እኔ እናንተ ስንሞት ነው አይደል? አሁን እየፈረደ አይደለም፣ አሁን እያማለደኝ ነው ያልኩህ። እሱ ለአንተ ነው፣ ለእኔ ግን አሁንም በኋላም ፈራጅ ነው። ስለዚህ ትናንትና ደግሞ ምን ብሎኛል? አስታርቆኛል። እሱንም በመስቀል ላይ እየቃተተ እያቃሰተ። ስለዚህ ይሄንን እኔ አልካርኩም እኮ ወንድም አለኝ። ከዛ ውጭ ሌላ ሰው ያለው ምን እኔ ጋር እንትን አታደርገው። እኔ አይመለከተኝም። አንተ አላልክም እንደ ይቅርታ ስላቋረጡ። አሁን አንተ ኢየሱስ ያስታርቃል አሁን ያስታርቃል ብለህ ታምናለህ ወይስ አታምንም? አሁን ፈራጅ ነው ወንድም አለኝ። እሱን ሰምቻለሁ። እንዴ መጠይቀን እባክህ ከቻልክ መልስልኝ። ኢየሱስ አሁን ያስታርቃል ብለህ ታምናለህ አታምንም? እኮ መልሼልሃለሁ ወንድሜ። አሁን ፈራጅ ነው። እሱን ነገርከኝ። እሱን ሰማሁ። ስለ ፈራጅ አይደለም የጠየቀው፣ ስለ ማስታረቅ ንገረኝ እስኪ። ኢየሱስ አሁን ያስታርቃል ወይስ አያስታርቅም? ከአብ ጋር አስታረቀን እኮ ደሙን አፍሶ ስጋውን ቆርሶ አለቃን። ስለዚህ አሁን አያስታርቅም። አስታርቆ ጨርሷል እንጂ አሁን አያስታርቅም አይደል? አሁን ስለ ስራ ይፈርድብሃል። እሺ የቤተ ክርስቲያን መጽሐፍ አለ የ2000 ቀይራው ያማልዳል የሚለውን ቀይረዋለች። ተመልከት እንግዲህ ያማልዳልን ቀይራ ምን እንዳረገችው ካንተ ጋር የማይስማማ ሐሳብ እንደጻፈች ላንብብልህ። የቤተ ክርስቲያን መጽሐፍ ካለ ዕብራውያን 7:25 ላይ እናንብበው። የተቀየረው ራሱ ነው። ስትቀይረው እኛ ካልነው የተለየ ነገር አይደለም። መጽሐፍ ቅዱስ ከሚለው የተለየ ነገር አይደለም። ቀበለው ይቅርታ ዳግ እስኪኒው ስለማለት ነው። 1964 ነው የምቀበለው። ይሄን መጽሐፍ አልቀበለውም። የ2000 አትቀበሉ? አልቀበለውም። 1964 ነው የሚቀበለው። አገላገልከን። እንደሱማ ከሆነ በጣም አሪፍ ነው። ያኛውማ የበለጠ ለኛ ይመቸናል እኮ። አዎ እኛም የተቀየረውን በምንም ስልጣን መቀየር የለባችሁም ብለን ሲቀይሩት ምን አደረጉት መሰለ? አሁን ያልተስማማው ምክንያቱን ገብቶኛል። ምክንያቱም አሁን ላይ ያስታርቃል የሚለውን ሐሳብ ስለሚመታብህ ነው። ገብቷል? ምክንያቱም ቤተክርስቲያን አሁን ላይ ያስታርቃል ብላ ጽፋለች። ምኑን ለመቀየር ብላ? ይማልዳልን ቀይራለሁ ብላ ያስታርቃል ብላ ጻፈች። ዳጊ እንደዛ አንተ ብለህ ላይሆን እንኳን ከቻለ ችግር የለውም። ግን ምን መሰለ ቤተክርስቲያን የምትለው ነገር ቤተክርስቲያን አሁን ያስታርቃል ያለች አንተ አትልም። አንተ አለ ማለትን ሰምተናል። ይፈርዳል እንጂ አያስታርቅም ብላል። ቤተክርስቲያን ግን አሁን ምን አለች መሰለ? ቀይራው ነው። ለዛውም እኮ ተመልከት። ስትቀይረው ለሷ እንደሚመቻት ነበር ማድረግ ያለባት። አሁንም በሷ ላይ አጌንስት የሚሆን ነገር የጻፈችው ምን አለች? ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ዘወትር የሚለውን ቃል ያዝልኝ። ዘወትር ትላንት ብቻ አይደለም፣ ዘወትር ዛሬ ብቻ አይደለም፣ ዘወትር ነገም ነው። ኦኬ ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን የቀየረችው ነው እንግዲህ ማሳይ የሚቀርቡትን ሊያድናቸው ይቻለዋል። ለዘላለምም ዘላለም መቼ ነው? ለዘላለምም ሕያው ነውና ያስታርቃቸዋል። ይህንን ማን አይቀበልም? አንተ ወንድሜና ዘማርያም አትቀበሉ። ያስታርቃል ቢለውን አትቀበሉና ለምን ይፈርዳል ነው የምትሉት እናንተ? ኢየሱስ አሁን እኔና ቤተክርስቲያን አንተን እየሞገትን ነው። እኔና ቤተክርስቲያን አንተን ዲያቆን እየሞገትን ነው። አሁን የቸገረ ከሆነባችሁ እኮ የቸገረ ሆነ በቀየራችሁትም መጽሐፍ ቅዱስ ቀየራችሁትም በሱም ስንሞግታችሁ እኛን ልክ በ64ቱም 64 የሚባለውን አላውቀውም እኔ 54ቱን ማውቀው በ54ቱም ብንሄድ እኛን ልክ እሱ ላይ በቀጥታ ሊያማልዳቸው ነው የሚለው። ጭራሽ እሱን ቃል እንቀይራለን ብለው ተሳስተው ምን አድርገው ቀየሩት? ማስታረቅ ብለው ቀየሩት። ታዲያ በማስታረቅና በምልጃ የሚገኘው ምን ይለያያል? አማርኛው ተለያየ እንጂ ወንድሜ የቸገረ ከሆነ እኮ ጴንጤ በመጽሐፍህ ሲረታ ቁጭ ብለህ እኮ ማሰብ አለ። ምን እየተከናወነ ነው ማለት አለብህ። ያንተ መጽሐፍ እንዴት ለኛ ትምህርት ያደላል? የኛን ትምህርት ለምን ያስረዳል? ያንተ መጽሐፍ የቸገረ ሆነ ወንድሜ። ቀይራችሁትም እኮ ነው በስልጣናችሁ ቀይራችሁትም አይሆንም። እንግዲህ አንተ በ54ቱ ነው ብለሃል። በ64ቱም ብለው በ74ቱ ሁሉም የሚናገረው ኢየሱስ መማለዱ በመማለድ የሚገኝ በእርቅ በማስታረቅ የሚገኝ ነው። ምልጃ ማስታረቅ ነው፣ ማስታረቅ ምልጃ ነው። ማን ያለው? የኢትዮጵያ ኦርቶዶክስ። እንግዲህ አሁን ከቸገረ ሆነ ጴንጤ ብሎ ቢሆን ኖሮ እሱ የራሳችሁ ጉዳይ ነው፣ እናንተ ትምህርት ነው ትለኝ ነበር። አትጠይቀኝም። እኔ ብዙ ጊዜ አውቄ መነካካችሁ የታለ እንደዛ ያለበት እንድትለይ ነው። የታለ መረጃኛ ምልጃ ማስታረቅ ነው ብለን አናቅም ብለህ እንድትደፍረኝ ነበር ፈልገው፣ ቻሌንጅ እንድታረገኝ ነበር ፈልገው። አታረገኝም። ምክንያቱም ለአንተ ላሳይ ስል ብዙ ሰው አብሮ ላይብህ ነው። ይሄ ነው ችግሩ። ገባ? አትፈልጉት፣ መረጃ ማጠይቁት። ለዚህ ነው ጴንጤ ደግሞ ለምኑ ነው መረጃ የሚያሳይ? ኧረ በእናትህን ካላሳይህ ብሎ ተጨቅጭቆ አይደለም ተጠይቆ እምቢ ብሎ አይደለም። እንዲህ አይነት ድፍረት አለና እኔ እስካሁን ምነግርህ የኛን አስቀምጬ በአንተው ቤተክርስቲያን መጽሐፍ ቅዱስ፣ በአንተው ቤተክርስቲያን ፍቺ፣ በአንተው ቤተክርስቲያን ዌብሳይት፣ በአንተው ቤተክርስቲያን መዝገበ ቃላት አሳይሃለሁ። ምልጃ ማስታረቅ ምልጃ ነው። ይሄ ነው እንግዲህ ያለው ነገር። ስለዚህ አንተ የምትለውን ስትል ከራስህ ነው የምታወራው። እኔና ቤተክርስቲያንህ አሁን በዚህ ሰዓት ቻሌንጅ እያደረግን ነው። እንግዲህ አንዱን መምረጥ ትችላለህ ወንድሜ። ጩኸት ያልከው ባይ ዘ ወይ ስልክህን ቮሊዩም ከፍ አድርገው ሊሆን ይችላል።
ዝቅ ማድረግም ከቻልክ ትችላለህ። እሱ ፍላጎቱ ላንተ ተዋል። ቴንክ ዩ ጨርሻለሁ። እሺ ማነው ዳጊ አመሰግናለሁ። ማለት ይቅርታ ካስከፋሁህ፣ ካሳዘንኩ፣ ካስቆጣሁ በጣም ይቅርታ። ሌሎቻችሁም ካስከፋኋችሁ ይቅርታ። ለወርድ ፈልጌ ነው። ጨርሳል ዳጊ ማለት ለወርድ አይ እኔን እንጂ ይቅርታ ማለት ያለብኝ እኔን ያስከፋው፣ እኔን ያስቆጣው፣ እኔን ያሳዘንኩ ይቅርታ እኮ ማለት ያው እንደ ቤተክርስቲያን ያለውን ነገር መናገርህን ያው ፐብሊክሊ ኤክስፖዝ ማድረጌ አሳዝንኋል አውቃለሁ። ይቅርታ አድርግልኝ። እኔ ላሳዝን አይደለም ላዋርድህ አይደለም። ስለዚህ የሚሻለው ቤተክርስቲያኔና እኔ ለምንድን ነው አንድ አይነት ቃል ማናወጣው? አንድ አይነት ትምህርት ማንናገረው? ለምንድን ነው እኔ እዚህ ጋር ምልጃ ማስታረቅ አይደለም ማስታረቅ ምልጃ አይደለም የሚል ሐሳብ ሳወራ ለምን ነው ቤተክርስቲያን የምታዋርደኝ ብለህ ቤተክርስቲያን ጋር ብትጨርስ ይሻላል። እኔ ግን ኢንቴንቴ ሐሳቤ ሞቲቬ አንተን ማናደድ አይደለም። ይቅርታ ግን ስላናደድኩ አምሶ ማለት አናድጄ ከሆነ አይከናት ያ ቴንክ ዩ። ኦኬ እሺ ዳጊ ወንድማችን ወጣ። እሺ ኦኬ እሺ ከወጣ ችግር የለውም። ደስታ ከላይ ያለው ሰው ቴንክ ዩ ዳግሻይ ተባረክ። ባይዘይ ሲናገር የነበረው ግን ከቤተክርስቲያኒቱ ትምህርት ሁሉ የራቀ ነገር ሲናገር የነበረው ኢየሱስ ክርስቶስ አሁን በሰዎች ላይ ሊፈርድ ነው የቆመው ብሎ ይናገራል። ቅድም ሲናገር ነበር። ኤርሚ ግን ቪዲዮውን በኋላ ላይ ፈቅደልኛን አሳያለሁ። ያስታርቁልን ሁለት ሰዎች። እንዲህ አይነት ግልጽ ባቢሎናዊነት አለ፣ ድብን ያለ ማለት ነው። ኢየሱስ በምድር ሳለ አላማለደም የሚል ወገን አለ በአንድ ሳይድ፣ አኬና ልደት አማልዷል ይላሉ በምድር እያለ። በዚህ በኩል ሄኖክ ነው መሰለኝ ካልተሳሳትኩና ዘማርያም ደግሞ አራቱ ያወሩበት ማለት በፍጹም አብዳቸዋል እንዲያሉ ደግሞ እንደሚሉ ደግሞ አሉ ተነስተዋል የሚሉ አሉና በምድር ላይ ኢየሱስ አማልዷል አላማ። እቺ ሁሉ ለምንድን ነች? የምልጃን ሐሳብ በጠቅላላ ኢየሱስ ከተባለ ነገር ላይ ማጥፋት ስለተፈለገ ነው፣ ለነከሌ መሸለም ስለተፈለገ ነው። ስለዚህ መጀመሪያ እናንተ ታረቁና ይሄን ባቢሎናዊነት አውሩት፣ መሬት ላይ አውሩትና ንገሩን ማን ነው ትክክል። አለቀ። ቴንክ ዩ ኤርሚ። ቪዲዮውን እኔም ላይ ለጥፈዋለሁ ፌስቡክም ላይ ችግር የለም። ይሄው ማሳየት ይችላል። አሁን ማሳየት እሺ ከሆነ ላሳያቸው። ሜቢ አንድ ደቂቃ አይሞላም። 53 ሰከንድ ነው። ትልቁ ላይ አድርጌ እሺ ልክፈተው እንግዲህ 53 ሰከንድ ቪዲዮ ነው። እሺ እስክትከፍት ድረስ ግን ዳጊ እኔ በጌታ ላይ ሁለት ኤክስትሪሞች በጌታ ላይ ይሰራሉ። ጌታ በግ ነው ሲለንም አሜን ብለናል። አንበሳም ነው ሲለን አሜን ብለናል። በግና አንበሳ ንጉስ ነው ሲለንም አሜን ሃሌሉያ ብለን ግርማውን አይተን አልቅሰናል። ባሪያም ነው ሲለን ትህትናውን አይተን አልቅሰናል። ሁለት ኤክስትሪሞች ሰውና አምላክ፣ በግና አንበሳ፣ ንጉስና ባሪያ የሚሰሩት በጌታ በኢየሱስ ክርስቶስ ላይ ብቻ ነው። ምልጃና ፍርድም ይሄንን ከተቀበልን እንዴት ነው የሚከብደን? አማላጅነቱንና ፈራጅነቱን መቀበል። በግነቱንና አንበሳነቱን ከተቀበልኩ ንግስናውንና ባርነቱን ከተቀበልኩኝ እንዴት ነው ይሄን መቀበል የሚከብደን? ያ ጥሩ ጥያቄ ነው። ቆንጆ ጥያቄ ነው። ተባረኪ ቤታችን። እሺ ቪዲዮን ላሰማ። ቆንጆ ፖይንት ነው ያነሳሽው። በአጭሩ ክርስቶስ በምድር ላይ ምልጃን አድርጓል ወይ? አድርጎ በማለት ከኢየሱስ ክርስቶስ አማራጭ ላይ በዚህ ላይ ሲመለስ ምን ያደርገው ማስታረቅ በማለት እንኳን ቤተክርስቲያናችን ምልጃ ብላ ተጠቀሙቃል። እኛ ክርስቶስ ጭራሽ ነው አማልዶ አያውቅም የሚል እምነት የለንም። ከዛ ካለን ቀጥታ ከመጽሐፉ ጋር ግጭት ነበሩ። አብን ማለደው፣ ኢየሱስ ማለደው፣ ለመኑት። ኦኬ ወደ አብ ጸለየ። ይሄንን ምድር ላይ ያለ ይሄን ሁሉ አድርጎታል። ድሮ መናፍቃኑ ነበሩ። አሁን ደግሞ ከኛ ቤት ያሉ ሰባኪዎችን ጨምሮ ጌታችን ኢየሱስ ክርስቶስን እስከ መስቀል ድረስ ያማልድ ነበረ፣ እስከ ስቅለቱ ድረስ ያማልድ ነበር የሚል እንግዳ ትምህርት አለው። ኤርብዬ ጊዜው እንግዳ አሁን እኮ መስል ያስታርቁልን እኮ በጣም እኮ ሜጀር እኮ ነው። ኧረ ድገመው፣ ቆይ ድገመው አንዴ እንዴ። በአጭሩ ክርስቶስ በምድር ላይ ምልጃን አድርጓል ወይ? አድርጎ በማለት ከኢየሱስ ክርስቶስ አማራጭ ላይ በዚህ ላይ ሲመለስ ምን ያደርገው ማስታረቅ በማለት እንኳን ቤተክርስቲያናችን ምልጃ ብላ ተጠቀሙቃል። እኛ ክርስቶስ ጭራሽ
ጭራሽ ነው አማልዶ አያውቅም የሚል እምነት የለንም። ከዛ ካለን ቀጥታ ከመጽሐፉ ጋር ግጭት ነበሩ። አብን ማለደው፣ ኢየሱስ ማለደው፣ ለመነው። ኦኬ ወደ አብ ጸለየ። ይሄንን ምድር ላይ ያለ ይሄን ሁሉ አድርጎታል። ድሮ መናፍቃኑ ነበሩ። አሁን ደግሞ ከኛ ቤት ያሉ ሰባኪዎችን ጨምሮ ጌታችን ኢየሱስ ክርስቶስን እስከ መስቀል ድረስ ያማልድ ነበረ፣ እስከ ስቅለቱ ድረስ ያማልድ ነበር የሚል እንግዳ ትምህርት። አማለደ ማለት ኢየሱስን ለማዋረድ ነው፣ ማሳነስ ነው ስትሉ የነበራችሁ። እስኪ ገባ ብለው አሁን ማሳነስ ነው ምንድን ነው ስትሉ የነበራችሁ። አሁን እነዚህን ባቢሎናዊነት እንትን ይበሉልን። ኤርሚ ቀጥሉ። በቃ ምን ጉድ ነው ግን እሺ ጥያቄ ያለኝ ኤርሚያስ። ቆይ ሮያል ቆይ በትልቁ ነው ኤርሚዬ። እሺ ቴንክ ዩ። ጥያቄህን እንቀበላለን። ለምን ደግሞ ምክር ማሰማው ሮያል እኮ ጥያቄ ደም ልጠይቅ ስለ በአካውንትና አልከኝ አይደለ? ነው አዎ፣ በሱኝ የኔን አይደለም ያልኩ። የንስሐ አባትህን ምክር ለምን ደግሞ ማሰማው? ማነው ንስሐ አባት? የምንስሐ አባት ተመክረሃል? ንስሐ አባትህ ቦታ እንዳለው ላሰማ። ፎቶን አይታለ ሁለት ቦታ ነው ያደረገው። ሁለት ቦታ አይቻለሁ። ተመልከት። ይሄ ጥላቻ ነው። የሰው ልጅ አራት አይን የለው። አሁን እሱ ሊገልጽ የፈለገበት አራት አይኑ የቤተሰብ አባት ስላሴ ሲያስተምሩ ተሳሳቱ ለማለት ነው። ተመልከት፣ እኛ ኦርቶዶክሳውያን ደምረው የሆነ ነገር ቢሳሳት ኖ የኔ ያስተምሩ ልክ ነው ኖ ኦርቶዶክሳውያን እዚህ ሌላ ኦርቶዶክስ እንመስርት አንልም። ቤተ ክርስቲያን ታስተካክለናለች። ምንም ነገር ምንም ማለት ነው። እዚህ ቦታ ላይ ጭቅጭቅ ቢነሳ ቤተ ክርስቲያን ታስተካክለናለች። ስለዚህ ሮይ እኔ ለአንተ መነግርህ ምንድን ነው፣ የመጀመሪያ የት እንዳለ አላውቅም። አሜሪካ ኑር ኢትዮጵያ ኑር አላውቅም፣ ግን በዛም ቢሆን አሜሪካንን ብትኖር ኢትዮጵያን ብትኖር የንስሐ አባት ጀርመን ነው ያለሁት። ኦኬ ጀርመን። ስለዚህ ጀርመንን ብትሆን ኢትዮጵያ ውስጥ የንስሐ አባት ይኖራል። እኔ ሪኮመንድ ማድረግ ምንድን ነው የንስሐ አባት በንስሐ አባት እንዴት እንደተጠቀሙ ልነግርህ አልችልም። የንስሐ አባት በመስቀላቸው አድርገው ሲጸልዩልህ የእውነት ነው የምልህ፣ በቃ ደስ ነው የሚልህ። ስድብን ያፈልቃል። መማር ትችላለህ። እንደገና ደግሞ እዚህ ቲክታክ ፕላትፎርም ላይ በመስቀሉ የንስሐ አባቱ መታ ሲያደርጉት ቆንጂዬ ብልግና ስድብ፣ ጸያፍ ስድብ ከውስጡ ይፈልቃል ማለት ነው። በጸጋው በመስቀሉ ጸጋ በቃ እና እሺ። በዛስ መልካም የሆነ የቴሌግራም ግሩፕ አለ፣ ለትምህርት ብቻ እየተመሰረተ የቴሌግራም ግሩፕ አለ። እዛ የቴሌግራም ለምሳሌ ግን ማን ነው? ክርስቶፎርስ ነው ጋይስ። መምህር ክርስቶፎርስን አናገራቸው። ቴሌግራም ግሩፕ አላቸው። ደሚ የአንድ ነገር ልንገርህ፣ እኔ የአንተ ቅን ሰው ነህ። እኔ እኮ እምነት ያጠራጥሮኝ ማንንም ማናገር አልፈልግም። እኔ እምነት አጠራጥሮኝ አያውቅም ለሰከንድም። እምነት ካጠራጠረኝ የተዘራብን ዘር እየሰማሁ ነበሩ። ሮይል ሊ ሴትዮዋ ስትናገር የነበረችው ቃል በጣም ከባድ ቃል ተናጋሪ ስለነበርኩ ነው። መጥፎ ነገር ስለምናገር ስለታውቁ አሁን ትወደዋለህ። አሁን ኤርሚያስ ቤት አቀርም ከዚህ በኋላ ልንገር እንደዚህ ኢንቫይት ሄዳለሁ። ብዙ ጊዜ እኮ ሄዳለሁ። እሱ ኢንቫይት ያደርገኛል፣ ሄዳለሁ። ግን ተጠንቀቅ። ቆይ ቀጥሎ ያለውን ከማሰማት በፊት አትግባ ተብለህ ተመክረሃል አይደል ሮያል? አሁን የማንም አትግባ ግባ ሊለኝ የሚችል ሰው የለም እንጂ ተመክረሃል አልተመከርክም ያልኩ ያለኝ ሰው አለ። ኦርቶዶክስ እሱ ቤት የምትገባው ለምንድን ነው ብለውኛል። ኦኬ፣ ስለዚህ አምነህበት ነው የምትመጣው ማለት ነው። አይ ኖ ለምን ስለአንተ አሁን እዚህ ላይ ስለአንተ አልመሰከርኩም። መጽሐፍ ቅዱስ አንብብ ብሎ መክሮ ይማራል። ግን አምነህበት ነው ግን የምትመጣው። አሁን ስለ መስክሩ አለ መመስከሩ አይደለም ጎትቶኝ ነው። መጽሐፍ ቅዱስ አንብብ ስላለኝ ነው። አይ እሱማ ብለሃል። ግን ጎትቶኝ ነው ስቦኝ ነው ምናምን ነገር ብሎ የሚል ነገር እንዳትል ብዬ ነው። ግን እንኳን ደህና መጣ። የምጠይቀውን መጠየቅ ይችላለህ። ለብሩክ ጠይቀው። ኦኬ አይደለም እኔ መናገር የፈለግኩትኝ አሁን በማርያም ዙሪያ ነው፣ በእመቤታችን ዙሪያ ማለት ነው። እሺ ምን ደግሞ የራሴን አመለካከት ነው መናገር ያለብኝ እዚህ ላይ ነው። የራስን አመለካከት አይደለም፣ የመጽሐፍ ቅዱስን አመለካከት ታስተምረው ነው እኮ። የመጽሐፍ ቅዱስ አመለካከት መጽሐፍ ቅዱስ ላይ ማርያም አማላጅ መሆኗን ይናገራል ዮሐንስ ወንጌል ላይ ጥቅስ። ስለዚህ በዛ መሰረት ማርያም የወይን ጠጅ አልቆባቸዋል ብላ ዮሐንስ ወንጌል ላይ ብላለች።
በዛ መሰረት እኛ እናምናለን። ምክንያቱም ማርያም ያንን ነገር ለፈጣሪዋ አሳስባለች። ልክ የእኛንም ችግር እንደዛው እንድታሳስብልን እኛ አማላጅ እንላለን። አዎ እንኳን እኛ ጴንጤ ራሱ ፓስተሩን ሌላውም እንደዚህ አማልደኝ ለፈጣሪ ጸልይልኝ ይላል። አምላክ ደግሞ የሔዋን አምላክ ነው። እሷ ብትሞትም አሁን በሕይወት እንዳለች ነው የምናምነው። በቃ አጭሩ ነገር ይሄ ነው። በቃ አዎ በማርያም አማላጅነት ደግሞ ምንም ነገር ድርድር የለንም። እኛ ስፔሻሊ እኔ መጽሐፍ ቅዱሱ ለምን አይገለባበጥ? የማርያምን አማላጅነት አልክድ የፈለገ ቢመጣ የዘመኑ ማለቅ ምልክት አልነገረኝ ተጻፈ አልተጻፈ የራሱ ጉዳይ። በማርያም ምንም ነገር ቢመጣብኝ አልመለስ። ኦኬ እንግዲህ መብት ነው። የእግዚአብሔር ቃል ያልመሰከረልህን የእግዚአብሔር ቃል ጌታን ወልዳለች። ጌታን የወለደች እናቱን ወዳጅ ጨርሰሃል አይደል? ወያል ጨርሻለሁ። አዎ እኛ ከዲጃ ነች የወለደችው አላልንም። ፋጤ ነች እናቱ መቼ አልን? መታችሁ በቃ ሁሉ ቀን የምታላዝኑት ይሄንን ነው። ጌታን ወልዳለች አድርገው ጨርሰ ተራ ነገር ነው። የፓስተር ስራ ነው። ማነው ተራ ነገር ነው ብሎ ያለው? የቱ ጋር ነው ማማለት ተራ ነገር ነው ብሎ ያለው? ማንም ፓስተር ጸልይ ይላል እያለ የሚጸልየው ነገር እኮ ነው። ልብ በልና ሰማኝ። መጽሐፍ ተራ ነገር ነው ብሏል ወይ? የእግዚአብሔር ቃል ማማለድ ተራ ነገር ነው ብለኸኛል። የቱ ጋር ነው የተጻፈው? ንገረኝ። ማንም ሐዋርያት የሚባሉት። ስለዚህ ማማለድ ተራ ነገር ከሆነ ማርያም ተራ ነገር ነው የምታደርገው ማለት ነው። ምክንያቱም ታማልደኛለች ብለህ ስትል ተራ ነገር እያደረገች ነው። ተራ ነገር እያደረገች ነው። እሺ ማማለድ ተራ ነው ያለው ማን ነው? ወይት ማማለድ ተራ ነው ያለው ማን ነው? ማንም ያማልዳል። ማንም ማማለድ ተራ ነው ያለው ማን ነው ነው ያልኩህ። ሮያል እየተደማመጠ አንተ ነው ያልከው። ማማለድ ተራ ነው ያልከው አንተ ነህ። እንኳን ይህን ነገር ክርስቶስን ወልዳለች ነው አማርኛ። እሺ አንተ ነው ያልከው። አንተ መጽሐፍ ማማለድ ተራ ነው ብሏል የእግዚአብሔር ቃል? አያገባኝም ስለሱ። ስለ እግዚአብሔር ቃል አያገባህም ማለት እኔ በምረዳው ነው የምኖረው። በተረዳሁት መሰረት የጌታዬ እናት ምኑን በተረዳው መሰረት መጽሐፉን አንብቤ በተረዳሁት መጽሐፉን ስታነበው ሮያል መጽሐፉን ስታነበው ማማለድ ተራ ነገር ነው ብሏል ወይ ነው ያልኩህ? አልተባለ። እኔ ያልኩትኝ አሁን ወደ ሌላ ነገር አትወስደው። እኔ ያልኩትኝ እንኳን አይደለም ማማለድን እሷ ወልዳዋለች በሆዷ። ስለዚህ አላለም። አንተ ነው ያልከው። ያንተን ኤክስ እናደርገዋለን። መጽሐፉ ስላላለ የመጽሐፉ ቲክ ነው እዚህ ቤት። የሰው ሀሳብ እዚህ ቤት ውድቅ ነው። ቋድ መጠን ሮያል ፕሊስ ችግር የለውም። ቃላት መረጋጋም አይደለም። የኔም ይሁን የአንተም ይሁን ዳጊም ይሁን የማንም ኦርቶዶክስ የሚምጣ ይሁድም የሚምጣ ጴንጤ የሚምጣ ማንም የሚምጣ የሚናገረው እንደ እግዚአብሔር ቃል ካልሆነ በስተቀር እኔ ያልኩት የኔ ነው ምናምን ነገር የሚባል ነገር ነው። ስትናገር እንደ እግዚአብሔር ቃል ትናገራለህ። ስናገር እንደ እግዚአብሔር ቃል እናገራለሁ። ካልተናገርኩኝ ውድቅ ነው ማለት ነው። ካልተናገርኩ ውድቅ ነው። ስለዚህ ማማለድ ተራ ነገር ነው ብሎ ያለው አንተ ነህ። ያንተን ውድቅ አድርገናል። መጽሐፉ ተራ ነገር ነው ስላላለ የመጽሐፉ ስላላለ ምንም ነገር ስላለ ማማለድ ክቡር ነገር ስለሆነ ስለዚህ የመጽሐፉ እውነት ራይት ነው ማለት ነው። እሺ አሁን አንተን አንድ ጥያቄ ልጠይቅህ። ማርያም አሁን ለአንተ ታማልድሃለች? ከማማለድም በላይ የጠየቅኩህን ብቻ መልስልኝ። ታማልድሃለች? አዎ በላይ ከዛም በላይ እኮ አልኩ። በላይ በታች በአግድም በጎን አላልኩም። ታማልድሃለች ወይ? አዎ እሺ ቴንኪው። ታደርግልኛለች። ማማለድ ብቻ ሳይሆን ታደርግልኛለች። ቆይ ካደረገችልህ ለማኝ ነች ወይስ አድራጊ ናት? እሷ ለምና ታደርግልኛለች ከልጇ። እራሷ ለማኝ እራሷ አድራጊ አይደል? ፈላጭ ቆራጭ የደረሰልኝ እኔ ማቀው ራሴን። እሺ ታማልደኛለች ብለሃል። እና ደግሞ ታደርግልሃለች አይደል? አዎ ከስር ይሁን ይላሉ። ሰይጣናችሁ ተነሳ እንዴ? ወዳጄ ቆያ ሰይጣኖቹ የት አካባቢ እንደተቀሰቀሱ እኛ እናውቃለን። እናንተ ታች ታብ ኮፒ ሊክ ሼር አድርጉ። የት እንደተነሳ በደንብ ገብቷቸው ነው ነገሩ። ኦኬ ማርያም የምታማልድ ወደ ማን ነው? ወደ ልጇ፣ ወደ አምላኳ፣ ወደ ልጇ። ለምን የምታማልድህ? ልጇ ምን እንዲያደርግልህ ነው እሷ የምታማልድህ? ኃጢአቴ ሲበዛ ጌታዬ አምላኬ ማየት ሲከብደኝ በእናቱ በኩል እጠይቃለሁ።
ሌላስ ነገር ለምሳሌ ጤንነት፣ ሀብት፣ ንብረት፣ እድሜ ምናምን ብትፈልግ ማንኛውም ኤቭሪቲንግ ማንኛውም ነገር ሲሆን እናቴ አማልጅኝ ከልጅሽ ከወዳጅሽ እላለሁ። ታማልደኛለች፣ ደርሶልኛል። እሱ ነው የሚያደርግልህ አይደል? አዎ አድራጊውማ ፈጣሪውማ እሱ ነው። አድራጊው እሱ ነው። እሷ ስትለምንልህ ወደ ልጇ እሱ ያደርግልሃል ማለት ነው። አድራጊው እሱ ስለሆነ ያደርግልሃል። ቴንክ ዩ ታደርግልኛለች ብልሃል። እሷስ ምን እንደምታደርግልህ ታማልደኛለች ብልሃል። ወደማ ወደ ልጇ ከዛ ያደርገዋል። እሱ አድራጊው እሱ ነው። እዚህ ደግሞ ታደርግልኛለች ብልሃል። እሷ ከጠየቀችው እሱ ስለሚያደርግልኝ እሷን በጠየቋት ጊዜ ሁሉ ነገር ይሳካልኛል። ምክንያቱም ልጇ ያደርግላታል። ምንድነው ያጻፍከኝም ተወጣው ታማልደኛለች ብለህ ስትል ታማልደኛለች ታደርግልኛለች አልኩህ እኮ። እሱ የምታደርግልህ ከሆነ አድራጊው ጋር ምን ሊያደርግ ነው የምትለምንልህ? ለአንተ ማድረግ ስለማትችል እልልታ ጭብጨባ ማድረግ አትችልም። እልልታ ጭብጨባ ለጌታ። ስለዚህ ታደርግልኛለች። ቆይ ሚዩት አድርገው እየተረማመጠ ሚዩት ባታደርገው እየተመላለስን በቃ። ስለዚህ ታደርግልኛለች። ስለዚህ እየተረማመጠን ባታደርገውም ታደርግልኛለች ብለህ ያልከውን አታደርግልኝም አልከውን ሳይ ወደዚህ እውነት እንድትመጣ ነው። አታደርግልህም። ከፈጣሪዋ ነው የምታደርግልን ነው እኮ። የምታደርግልን የሚባል ነገር የለም ብራዘርዬ። አታደርግም። እሷ አድራጊ ፈላጭ ቆራጭ አይደለችም። አስደራጊና አድራጊ ወቅ እንጂ አስደራጊና አድራጊን ወቅ። ስለዚህ ቅድም ታማልደኛለች አልክ። ወደ ማን ስል ወደ ልጇ። ለምን ያርግልሃል ልጇ ብዬ ስል አድራጊው እሱ ነው። እሱ እንግዲህ ጤንነትንም ሀብትንም ንብረትንም ኃጢአትንም የሚቀር ማለት የሱ ነው እና ምናምን ነገር ታደርግልኛለች ብለህ ያልከው ስል ኖ አታደርግልህ። ግራ ገብቶታል የምትይው ሰላም የምትባየው ከኔ ጋር ነው ተወጣው። ከኔ ጋር ተወጣው። ተዋቸው እነሱ እንድታች ከኔ ጋር አንድ ለአንድ ገጥመናል። ሌላው ጸጥ ብሎ እየሰማ ነው። ሮያል ሰላም አየለች ቦጋለች አይቼሻለሁ ከድጃ ምናምን ብሎ ተወሱን አታደርግልኝም ብላል። የተገረምኩ ነው። አዲስ ነገር እኔም እየተማርኩ ነው። ይቅርታ በማርያም ነገር ያለው ራሷ ማድረግ ከቻለች ለምን ታማልዳለች? አይገርምም? ሮያል ይቅርታ፣ አብረን እንማር። እኔና ሮያል እየተማርን ነው። አንድ ሮያል በጣም አዲስ ነገር የተማርኩት። አይገርምም? ለካ ራሷ ማድረግ ከቻለች በተሰጣት ጸጋ ለምን ታማልዳለች? ዳጊ ቀጥሉ። የተማርኩ ነው። ኤርሚኒ እኮ ዛሬ የገረመኝ ተማር። የማርያም መንፈስ አንጫጫችሁ። ቴንክ ዩ። እሺ ቀጥል ኤርሚኒ። ጉት ሞርገን ያለች ማነት? ቆይ እዚህ ጋር ቴክስቱ ላይ ሊሆ ሮያል እኔ ቴክስት እያነበብ የምትመልስ ከሆነ እታች አወርድሃለሁ። ኖ ሰላምታ እኮ በሀገሬ ቋንቋ እሱን በውስጥ ቴክስት ተደራረጉ። እዚህ የገባው በሀሳቡ ላይ ልታወራ ነው። አንቺ አይቼሻለሁ። ቆይ ቅድም የጻፍሽው እናንተ ደግሞ ተዉት፣ አትነካኩት። በኮሜንት ተዉት። አሁን ታማልደኛለች አለ። ታማልደኛለች አለ ወደ ልጇ። ለምን እንዲያደርግልኝ አለ። ከዛ ደግሞ አድራጊዋም ደግሞ እሷ ታደርግልኛለች ብሎ ነበር። ማጠፊያው ሲቸግረው አታደርግልኝም አለ። ይሄው ነው። እኛም ያሉ እኮ ጉትንታግ ያ እሺ ቀጥል። አዎ ስለዚህ አታደርግልኝም ብለህ መልሱን መለስከው። አለቀ። በ4 ነጥብ ሰካን። አታደርግልኝም ብለህ እንዳልከው ሁሉ እውነቱን ልንገርህ አታማልድህም። ደረሰልን እኛ የምናውቀው እኛ አይ ተው እንጂ እንዴ! ለእናንተ ብቻ የሚደርስ እኛ አካባቢ ምንም እኛ እንትን በማርያም የመጣ እኮ መጽሐፍ ቅዱስ ራሱ ይገለባበጥ ብያለሁ አንድ ጊዜ። ወዳጄ ወፌ ላላ እንሰቅልሃለን እንጂ መጽሐፍ ቅዱሱ ለምን መጽሐፍ ቅዱሱ ይገለባበጥ ብያለሁ። ባለፈው አንተ ውስጥ ተገለባብጧል። ውስጥ ተገለባብጧል። መጽሐፍ ቅዱስ አልቀበልም እኔ ቢለኝ ባይለኝ መብትህ ነው። ቤተክርስቲያኒቱ ነች እኮ እንደዚህ የምታስገዳችሁ። በማርያም ጉዳይ ከመጣ ራሱን እግዚአብሔር የራሱ ጉዳይ ነው ብለው ሮያል እየነገርኩህ እኮ ነው። በማርያም ጉዳይ ማንንም ሰው አልሰማም። ሰው ብቻ አይደለም መጽሐፍ ቅዱስም ቢሆን ይገለባበጥ እኮ አልክ። ምክንያቱስ የመጽሐፍ ቅዱሱ ባለቤት ማን ነው? ራሱ እግዚአብሔር ይገለባበጥ እኮ እያልከን ነው።
የቃሉ ባለቤት እግዚአብሔር ነው፣ የተናገረው እግዚአብሔር ነው። ቃሉ ይገለባበጥ ብለህ ስትል ለምን የሥላሴ መንግስት ድብልቅልቁ አይጠፋም? ለምን ድብልቅልቅ አይልም? ለምን አይገለባበጥም? ራሱ እግዚአብሔር እኔ አልቀበልም እያልክ ነው። ይህንን ያስተማርችን ቤተክርስቲያን እናቱን ትቼ ምንም ነገር አላደርግም። በቃ እናቱ አክስቱ አጎቱ የሚባል ነገር የለም። ብራዝ ወይ ታድምጠኝ። ማርቆስ ሉቃስ ዮሐንስ አላውቀውም። ወዳጄ ቀስ ብሎ ነው ይሄ እየተነነ ነው የሚወጣው። ግን እውነቱን ልንገርህ፣ ተንጫጩ፣ ከታች ኮመንት ምጽፉ ተንጫጩ። እናቴ የማታ ተማሪዎች ተንጫጩ። እሺ ልብ በሉ። ቤተ ክርስቲያኒቱ በማርያም ጉዳይ ከመጣ ራሱ እግዚአብሔር ኢየሱስን ራሱ እንኳን ዳውን ይሉታል እነ ሮያል እና ቤተ ክርስቲያኒቱ። ኧረ እኔ አላልኳትም፣ እኔ እንደዚህ አይነት ስልጣንም አልሰጠኋትም፣ እነሱ ኬት እንዳመጡ አላውቅም ብሎ ኢየሱስ ራሱ እንኳን ቢናገር የራስ ጉዳይ ከፈለክ ተገለባበጥ ይሉታል። ምክንያቱስ ኢየሱስ አላለም አይደል? ስለዚህ እሱ አላለም፣ እሱ ታማልዳለች ብሎ እሱ አድመጠኝ። እየተደማመጠን እኩል አታውራት፣ እየተደማመጠን ኢየሱስ ካላለህ ኢየሱስ ታማልዳለች ብሎ አንድም ያለህ ቦታ የለም መጽሐፍ ቅዱስ ላይ። ስለዚህ መጽሐፍ ቅዱስ ላይ ኢየሱስ ታማልዳለች ብሎ በነቢያቱም እኩል አታውራ ልስጥህ እኮ ነው ብዬ ኦኬ። እኔ የአንተን ማርያም እንደዚህ አክሮባት እንድትገለበጥ ነው ማድረግልህ በትምህርት ማለት ነው። የጌታዬ እናትማ ጨዋ ናት። እዚህ አንተ የምትለው ጫጫታ ውስጥ መጽሐፍ ቅዱስ ይገልበጥ የራሱ ጉዳይ ማንንም አልሰማም ብለህ የምትላለ ወፌ ላላ ሰቅልልሃለሁ የአንተን ማርያም ማለት ነው። የጌታዬን እናት ግን በፍጹም አትነኳትም። በእሷ ስም የነገዳችሁት የሸቀጠ ቆይ አድምጠኝ በማርያም በኩል አድምጠኝ እሰጣት ነገርከኝ እኮ በማርያም በኩል ነው እየመጣሁ ያለ የአንተን ማርያም እኮ አልኩ። የአንተን ማርያም ሮያል አድምጠኝ። የአንተን ማርያም ስንጠይቃችሁ መጽሐፍ ቅዱስ ላይ ታማልዳለች ብሎ የተጻፈላት የሌላት ማርያም፣ ሐዋርያቱ ማማለዷን ያልመሰከሩላት ማርያም፣ ነቢያቱ አታውራ እኩል እኮ አልኩ እኔ ሳወራ። እሺ ሚዩት አድርጌያለሁ። ከዚህ በኋላ እንዳትከፍት ስሰጥህ ታወራለህ በኋላ ማለት ነው። ሰው ሪከርድም ስለሚደረግ ሌላ ሰውም ጭምር ነው የሚሰማው። እሺ አንተ ማርያም ብላችሁ ወይ ደግሞ እናንተ ኦርቶዶክሳውያን ማርያም ብላችሁ የምትሏት የጌታችንን እናት ማርያም ሳይሆን በስሟ የምትሰራ ሌላ አውሬ ናት ማለት ነው። አግኝተናል። ለምን በለኝ። ለምን እንደዚህ ብለህ ትናገራለህ ብለህ ካልክ እቺ አንተ ማርያም ብለህ የምትጠራት በመጽሐፍ ቅዱስ ላይ የጌታችን እናት ከሆነች ማማለዷን አሳየን አልነ። ወፍ የለም። ወፍ ጥቅስ ጠፋ። ሳይጻፍ ይቀር ምንም አይመለከተኝም። የእግዚአብሔር ቃል ያላለውን አምናለሁ ነው ብለህ የምትለው መብት እኮ ነው። ሉቃስ ጻፈ፣ ማርቆስ መብት ነው። አይበታተንም። እኔ አይመለከተኝም። እናንተ ትበተናላችሁ። ማንም አይጻፍ የራሱ። ሉቃስ ለምን ይበተናል? ማርቆስ ለምን ይበተናል? ይኸው እየበተኗችሁ ነው። ሐዋርያቱ እየበታተኗችሁ። የጌታ ለምን እሱ መጨረሻ ላይ መስቀል ላይ ተሰቅሎ እናታችሁ ይህች ናት ብሎ ሰጥቶናል። እናንተ ግን ክዳችኋታል። አላለም። እናታችሁ የእናንተ የኦርቶዶክስ አርቲኩት ወሬ ነው። እናታችሁ አላለም። እነኋት እናትህ አለው። እኛን ይወክላል። አንተና ዮሐንስ የት ያቀህና አታውቀውም። ብራዘር ለዮሐንስ ነው የሰጠው። አሁን በመረጃ ላይ እንድታወራ የሚፈልገው ሐዋርያቱ እናንተን ብትንትናችሁን እያወጧችሁ ነው። ቴንኪው የጌታ ሐዋርያት በል እንዴ ባለቤቱን ሰድበህ እነሱን የራሳቸው ጉዳይ እናንተን ኦርቶዶክስን ብትንትን እያደረጓችሁ። ቆይ አድምጠኝ እየተደማመጥን ቴንኪው እግዚአብሔር ይባርክ። ቅዱስ ጴጥሮስ በእውነት ትልቅ የጌታ ሐዋርያ፣ ጳውሎስ ቴንኪው፣ ዮሐንስ በጣም አንጀት የምታረስ ሐዋርያ፣ አንድም ቦታ ላይ ወደ ቤት ወስራት የተባለ ሐዋርያ አንድም ቦታ ላይ እዚህ ወላዲቴ፣ እዚህ ጉበቴ፣ እዚህ አንጀቴ፣ እዚህ ልዕልቴ ብለህ የምትላት ማማለዷንም ከሙታን መነሳቷንም ምንም ቆይ አድምጠኝ። በቃ እሱ ነው የእናንተ ነጠላ ዜማ፣ እሱ ነው የእናንተ ነጠላ ዜማ። እሱ
በዓለም ላይ ወደፊትም ወደኋላ ማያደርገው ነጠላ ዜማ እሱ ነው እኮ ብዬም ብለህ ኤርሚ ለምንድን ነው ተደማምጣችሁ የማታወሩት? እኔ እንጃ ለምን አያደምጠኝም? ሮያል አንምጣው። አይ ቤቱን ማስከበር ያለብህ አንተ ነህ። በማርያም ከመጣችሁ ድብልቅልቁ ነው የሚወጣው፣ ይወርዳሉ። ድብልቅልቁ አውጣዋለሁ፣ ይወርዳሉ። በቃ እኔ እንድትወርድ አልፈልግም። በማርያም ነው የመጣንብህ። ይኸው እኔ ከኔ ጋር ድብልቅልቁን አውጣው። እዚህ ቤት ግን በመደማመጥ በእውቀት ይሁን ድብልቅልቁን አውጣው። ማንም ሰው ማይክ አይከፍትም፣ ግን በእውቀት አድርግ። እኔ እውቀት አልፈልግም፣ ማንበብ አልፈልግም፣ ምንም አልፈልግም። በማርያም በምንድነው ታዲያ ድብልቅልቁን የምታወጣው? ድብልቅልቁን የምታወጣው? ማንበብም አልፈልግም። በማርያም ጉዳይ እኮ በምንድነው ታዲያ ድብልቅልቁን የምታወጣው? ቤቱን ነው። ማርያም ለእኔ ህይወቴ ነች፣ አይኔ ነች፣ ሁሉ ነገሬ ነች። በቃ ስለዚህ ማንም ሊቀየረኝ የማይችል በማርያም ጉዳይ ነው። ስለዚህ ክርስቶስን ወልዳ ሰጥታኛለች፣ ለጌታው ለአምላኳ ታማልደኛለች። ከዚህ በለጠ ምንም ነገር የለም። ሌላው ዘቅዘቅ የራሱ ጉዳይ ነው። ይህንም ነገር የሚቃወመኝ በቃ አመለካከት ይሄ ነው። ፊኒሽ። ስለዚህ በምንድነው ድብልቅልቁን ልታወጣ የፈለግከው? እዚህ ቤት ድብልቅልቁ በፈለገው ይወጣ። እኔ በአካል እንኳን አንድ ሰው አጠገቤ ቢኖር ብዙ ነገር ውስጥ ልገባ እችላለሁ። በዚህ ጉዳይ ልትደባደብ አይደል? ኤርሚያስ አይደለም ስለምንከባበር፣ እንደውም ለምን አስቀይምሃለሁ? ይቅርብኝ። ልትደባደብ ነው አይደለ? በአካል ብታገኘው ሰውየው መጥፎ ነገር አልናገርም ብዬ ያልኩትን ቃሌ ማጠፍ ስለማልፈልግ ወርጃለሁ። ቻው። ችግር የለም። ለምንድነው ልትደበደበው ነው ወይ ነው ያልኩህ? እኔ እኮ ምንም ነገር አላልኩም። ወጣ ማለት ነው። ይሄንን የሰይጣን መንፈስ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ራሱ ነው የሚነቅለው አልኩ። ራሱ ግን እግዚአብሔር ይባርካቸው እነዚህ ሐዋርያት። በእውነት ኦርቶዶክስን ያው በቃ እንደዚህ ዛሬ እንደ ጠንቋይ እንደረጨው ፈንዲሻ በማርያም ጉዳይ እንኳን 18 ቦታ እንዲበታተኑ ሆነዋል ማለት ነው። ታማልዳለች። ማርያም ሄዳ ኢየሱስን ስትጠይቀው እንዴ አርግቢ የሰጠውሽ ጸጋ ይላታል ማለት ነው። ጸጋ ሰጥቷት ቢሆን ኖሮ እንዴ የሰጠውሽ ጸጋ እንድትጠቀሚበታል እንዴ ጸጋሽን ትተሹ ነው መተሽ እንደገና ማልድ የምትይው እዛው አታረግላቸውም ነው የሚላት። ምን አውቃለሁ